አፍ በስጋው ደግሞ የታተመ ስለሆነ መቅሰፍት ያልፈዋል ማለት ነው። ከዚያ ውጭ አሁን በየሰፈሩ እየመጡ ምን እያደረጉ ነው? ይሄን ባንዲራ ታዩታላችሁ። ሰዎች ምን እያሉ ነው? አሁን ቀይ ቢጫ አረንጓዴ አቤታችሁ ላይ ስቀሉ፣ አሁን መቅሰፍት ሊታዘዝ ነው ይላል። ውሸት። ይሄን ምልክት ብታደርግ አትድንም። ደግሜ ነው የምነግርህ። ይሄ ቀይ ቢጫ አረንጓዴ ወስደህ ያ ብታደርገው መልሶም አይዳንም። መዳን የሚቻለው በበጉ ደም ነው። የበጉ ደም የክርስቶስ ስጋና ደም ነው የሚያድነን። የእናቱ የድንግል ማርያም ምልጃ ነው። በቤተ ክርስቲያን በየቦታው እየተናገርኩት ነው። ወቅቱ አስቸጋሪ ስለሆነ ሰንደቅ ዓላማውን በየቤታችሁ የያዛችሁ ሰዎች ትድናላችሁ የሚሉ ሰዎች ስላሉ ነው። የቤተ ክርስቲያን ትክክለኛ ሰንደቅ ዓላማ የሚባለው የአምላክ ስጋና ደም፣ ወላዲት አምላክና ቅዱስ መስቀሉ ናቸው። ሶስቱ ናቸው። ይሄ ሰንደቅ ዓላማ ለሶስቱ ምሳሌ ስለሆነ ነው እንጂ በዓል ላይ የምንዘረጋው ቤተ ክርስቲያን ላይ የምንዘረጋው በራሱ የሚያድን ስለሆነ አይደለም። የሚያድነን የክርስቶስ ስጋና ደም፣ የእናቱ ምልጃ፣ የመስቀሉ መከታነት ነው የሚያድነን። ከዚያስ ይህንን በልተው ወጡ። ስጋውን ደሙን ተቀብለን ከሞት ባርነት እንድንወጣ እግዚአብሔር ፈቃዱ ይሁንልን። ከዚያስ ከወጡ በኋላስ ምን አደረገ? ተመልከቱ። እንደገና ለቅቅ ያለው ያለ ፈርዖን ተከተላቸው። አይገርማችሁም? ሰይጣን አንድ ጸበል ስትጠመቁ ለቀቁ ይላል። መልሶ ረቡዕ ከች። ፈርዖን ማለት እኮ ይሄ ነው። ለቅቅ ያለና ከች። ሰይጣንና ፈርዖን አንድ ናቸው። ፈርዖን ለቀቁ ይላል ይመጣል፣ ሰይጣንም ለቀቁ ይላል ይመጣል። ስለዚህ ምን ማለት ነው? በትሩን የያዙ ግን ያሸንፉታል። ብትር የተባለ የአምላክ መስቀል ነው። በዚያ መስቀል ባሕር ተሻገሩ። በክርስቶስ መስቀል ገሃነምን ተሻግረናል። በዚያ መስቀል ፈርዖንና ሰራዊቱ ሰጠሙ። በዚህ መስቀል ሳጥናኤልና ሰራዊት ሰጥመውልናል። መስቀል ኃይላችን ነው። መስቀል ጋሻችን ነው። መስቀል መከታችን ነው። አባ ገብረ ክርስቶስ የተባሉ አባት በረሃ ላይ ሲተኙ ምን እንደሚያደርጉ ልንገራችሁ። ምንም ነገር አያደርጉ። ከበረሃው ላይ ካሉበት አንድ ሌላ ሰው ይመጣል። አገኙት። ምን ሆነ ነው? ፈርቼ ከምኑ ላይ ልተኛ? አውሬ ቢበላኝ እዚህ አካባቢ ብዙ እባብ አለ። ተኛ አሉት። አስተኙና ዙሪያውን ክብ መስመር አሰመሩ። ከክቡ መስመር ላይ መስቀል በጣታቸው አፈሩን በቃ ተኛ፣ እንግዲህ ምንም አትሆንም አሉት። ጠዋት ሲመጡ በጣም ነው የሚያስደንቃቸው። ጠዋት ሲመጡ በጣም ብዙ እባብና ዘንዶ ከቦ ከመስመሪቱ ሳያልፍ አገኙት። የሚገርማችሁ ማለት በመስቀል ምልክት አፈሩን ስላማተቡት ማለት ነው። ቤታችሁ ውስጥ ፍርሃት ጭንቅ ካላችሁ መስቀል አደረጋችሁ። ከግቢያችሁ ውስጥ ሁሉ መስቀል አድርጉበት። የመስክ እንጨቱን አመሳቅላችሁ አቁሙበት። አይወድም ሰይጣን እንደ መስቀል አድርጎ የሚፈራው እንደ እመቤታችን አድርጎ የሚፈራው የለም። ያንን አድርጎ ወጡ። ከዚህ በኋላ እግዚአብሔር እስራኤልን መና ከደመና አወረደላቸው። ደመናይቱ እመቤታችን፣ መናው እሱ። ውሃ ከጭንጫ አፈለቀላቸው። ጭንጫይቱ አለቲቱ እመቤታችን፣ ውሃው ኢየሱስ ክርስቶስ። መጨረሻ ላይ በደመና ጋረዳቸው ብያቸዋለሁ። ቀን በደመና ሌሊት በእሳት ሆኖ የሚመራቸውም ያው ደመና ነው። ይሄ ርዕሳችን ይሄን ነበረ። ቀን በደመና ሌሊት በእሳት መራቸው ነበር ርዕሳቸው። ደመናው እስራኤል ወደ ከነዓን ሲጓዙ እጅግ በጣም አስጨናቂ ሐሩር በረሃ ስለነበረ 7 አይነት ደመና ነበር የሚመራቸው። አንዱ በኋላ ጠላት እንዳይከተላቸው፣ አንዱ በፊት የሚያበራላቸው ነው። አንዱ ደግሞ ራቅ ብሎ ሄዶ ገደል ደልድሎ የሚቆያቸው ነው። እሾህ ለቅሞ እንቅፋት አስወግዶ መንገድ ጠርጎ የሚቆያቸው ነው። አንዱ በግራ ያደርጋል። በግራ የሚመጣ ጠላት እንዳያጠቃቸው፣ ከዱር የወጣ አውሬ እንዳይመታቸው፣ ሽፍታ እንዳያገኝ። አንዱ በቀኝ፣ አንዱ ደግሞ የሚረገጡት መሬት እንዳያቃጥላቸው ምንጣፍ ይሆንላቸዋል። አንዱ ደግሞ ምን ያደርጋል? በላያቸው ላይ የፀሐይ ሙቀት እንዳያቃጥላቸው ይጋርዳቸዋል። እንዲህ አድርጎ እግዚአብሔር ሌሊት ደግሞ እሳት ሆኖ እያበራ ይወስዳቸዋል። ሲያርፉ ደግሞ ከድንኳን ሆኖ መብራት ሆኖ ያሳድራቸዋል። እንዲህ ያለ ደመና ሰጥቶ እስራኤልን መርቶ
ወደ ርስት አደረሳቸው። በአጭር ቃል ለመጨረስ ትምህርቱን ደመና የተባለች እመቤታችን ናት። 7 ደመና የተባለ 7 ጠባይዋ ነው። 4 የሥጋ ጠባይ ያላት እንደኛ፣ 3 የሥጋ የነፍስ ጠባይ ያላት። በ7 ደመና መርቶ ርስት እንዳወረሳቸው ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። መንግሥተ ሰማያት መርታ የምታስገባ ማለት ነው ትርጉሙ። በታች እንዳያቃጥል እንደሚጠብቃቸው በላይም እንዳያቃጥላቸው እንደሚጠብቃቸው ማርያም ታይካ በምድር ወታይካ በሰማይ። እመቤታችን ከምድር መቅሰፍትም ትጠብቀናለች፣ ከሰማይ መቅሰፍትም ትጠብቀናለች፣ ከቀን ወራሪ ከሌሊት ሰባሪም ትጠብቀናለች። በ7 ደመና መራ። በየቀኑ ሲሄዱ ደመናው እንደሚመራቸው በየቀኑ ከልጇ የምታደርሰን የመንገዳችን መሪ እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ሩቅ መንገዳቸውን እንደሚደለድላቸው የመንግሥተ ሰማያትን ጉዞ በየቀኑ ከሚመገጥመን ችግርም የምትጠብቀን ፊታችን ላይ ያለችው ደመና ራቅ ያለውን ጎዳና የምትደለድልልን የመንግሥተ ሰማያትን እንቅፋት የምታስወግድልን ዙሪያችን ከከበበን መከራ ነፃ የምታወጣን የልጇ ኃይል ያደረባት የበረከት ምንጭ እውነተኛይቱ ደመና እመቤታችን ናት። ሙሴና አሮን እስራኤል በጠላትነት ተነስተው በድንጋይ ወግረው ሊገሏቸው ሲሉ ጋርዳ ያዳነቻቸው ደመና እመቤታችን ናት። ሁላችንም ከሞት መጋረጃ ጋርዳ ታድነን እመቤታችን። እንግዲያማ እንዲህ ከሆነ ስንጠቀልለው ሰሞኑን በዓል ስናከብር አይታችኋል። ምን ይደረጋል? ለታቦታቱ ጥላ ይደረጋል አይደለም? የላይኛው ደመና በሉ በሉ። አዎ ይሄ ከላይ መቅሰፍት እንደሚያድነን ለማመልከት ነው። ክብረ እግዚአብሔርን የሚያመለክት ነው። ከዚያሳ ደግሞ አሁን ታቦታቱ በሚሄዱበት ታቦታቱ ሲሄዱ በግራና በቀኝ ታቦቱና ሊቃውንቱ ብቻ የሚገቡበት እንዲህ የተሰራ ወጣቶች የምትሰሩት አለ። ይሄ ደግሞ የግራና የቀኙ ደመና በሉ ሁላችሁም። የግራውና የትኛው ደመና ነው? የቀኙ ደመና ምልክት ነው። ይሄንን የሚያስረዳው በኋላ ደግሞ እንዲህ አጥር አለው። ደግሞ ማንም ሰው ዘሎ እንዳይገባበት የሚገረግሩ ወጣቶች አሉ ቁመው። የኋለኛው ደመና በሉ እንጂ እንዲህ ያለው ተመልከቱ። ፊት ለፊት ደግሞ የሚያስተባብሩ አሉ። የፊተኛው ደመና አትሉ። ራቅ ብለው ደግሞ በጣም የበዛውን ሕዝብ ወደዚያ ሂዱ ሂዱ መንገድ ጨምሩ የሚሉ ደግሞ አሉ። የፊተኛው ደመና በሉ እንጂ ቀን ደግሞ ተሸክመው መንጣፍ የሚያነጥፉ ወጣቶች አሉ። የታችኛው ደመና በሉ። አዎ ከዚያ በኋላ ተመልከቱ። በዚህ ደመና መርቶ ርስት አስገባቸው። በወጣቶቻችን ደመና ሆናችሁ ታቦቱን መርታችሁ አስተባብራችሁ ቤተ ክርስቲያን እንድታስገቡ አምላከ ቅዱሳን ይርዳል። አሁን እንዲህ ከሆነ እናንተ ወጣቶች መሪ ደመና ነው መሆን ያለባችሁ። አሁን ማድረግ የሚገባችሁ ነገር ይሄ ነው። አንዳንድ ጊዜ እዚህ ያላችሁ ምዕመናንም ለመንገር ታቦት ሲገባ መጀመሪያ አንዳንድ እናቶቻችን በተለይ በእናቶች ይበዛል። ታቦቱ ነካ አድርጓቸው እንዲያልቅ ቀደም ብለው ገብተው ከውስጥ የሚቆዩ እናቶች አሉ። ደግሞ ጎንበስ የምትሉም አላችሁ። ፈጽሞ ነውር ነው። ከታቦት አትቅረቡ፣ እድሜያቸው ያጥራል። እንዲያውም አሁን ቦታ ስለሚጠብ ነው እንጂ መጽሐፍ ቅዱስ የሚለው በሕዝቡና በታቦቱ መካከል 2000 ክንድ ርቀት ይኖር ነው የሚለው። በጣም መራቅ ነው የሚገባው። ፍጹም መቅረብ አይገባም። ይሄ መጽሐፍ ኢያሱ ምዕራፍ 1 ላይ ያለ የመጽሐፍ ቅዱስ ቃል ነው የምነግራችሁ። አይደረግም። ፍጹም ጥንቃቄ ያስፈልጋል። ራቅ ብላችሁ የምታስተባብሩ አስተባብሩ። ይህንን እንድታደርጉ የምታነጥፉት ምንጣፍ የምታነጥፉ ወጣቶችም ለበረከት እንዲሆንላችሁ ሳትጣሉ አንድ ሰውዬ ቀን ፎቅ እየሰራ እየዋለ ማታ በመዶሻ ቢያፈርሰው ሰውየው ጅል ነው ወይስ ጥበበኛ ነው? ባሉ ጅል በሉሽ። ድገሙት። ራሳችሁን ነው እኮ ጅል የምትሉት። ስለዚህ ቀን ስትለፉ ውላችሁ፣ ስትዘምሩ ውላችሁ፣ ስታስተባብሩ ውላችሁ፣ ምንጣፍ ስትሸከሙ ውላችሁ፣ ማታ ከሰከራችሁ እንደዚያ ሰውዬ በእናንተ ጅል አይደላችሁ። ጅል አትሆኑም። እናንተ በፍጹም ጅል እንዳትሆኑ። ማታ አትስከሩ፣ በሰፈር አትጣሉ፣ ዘፈን አትስፈኑ። እንደ ደመናው አገልጋይ ነው መሆን ያለባችሁ። አባቶችንም አታሰቃዩ፣ አትግፉ። መጨረሻ ላይ አንድ ነገር ልንገራችሁ። ደመናው ሲሄዱ ይሄዳል፣
ሲቆሙ ይቆማል። ተመልከቱ። ከዚያ ትእዛዙ ግን የእግዚአብሔር ነው። ትእዛዙ የቤተ ክርስቲያን ነው እንጂ መሆን ያለበት የእናንተ መሆን የለበትም። መሪ ነው ገርጋሪ ነው የምትሆኑት? በሉላችሁ መሪ በሉ። አዎ ገርጋሪ አሳሪ መሆን የለባችሁ። ጠባቂና መሪ ነው መሆን ያለባችሁ። አፍራሽ መሆን የለባችሁ። ስለዚህ ታቦታቱን በጊዜ እንደሚገቡ እንዲገቡ ከታቦቱ ጋር ውላችሁ ከታቦቱ ጋር ግቡ እንጂ ቀን ቤት ስትጠጡ ውላችሁ መሸት ስል ከዘራህን ይዘህ እየመጣ የምትጨፍር ወጣት ካለ እኔ ነግሬያለሁ፣ እግዚአብሔር ይቆጣባችኋል። እንዲህ አታድርጉ። ከእግዚአብሔር ጋር እንድንፈጽም አምላከ ቅዱሳን ይርዳል። ሌላው ደመናው ሲሄዱ ይሄዳል፣ ሲራመዱ ይራመዳል፣ ሲቆሙም ይቆማል። ወይ ይሰስል። ተመልከቱ። አምደ እሳት መዓልተ፣ ተመልከቱ። አምደ ደመና መዓልተ ወአምደ ብርሃን ሌሊተ ይላል። በቅድመ ይንቲሆሙ ለሕዝብ። ደመናው ሲሄዱ መንገድ የሚመራ ብቻ ሳይሆን ከድንኳኑ አይለይም ነበር። እስኪ በሉ ደመናው በሉ። ከምን አይለይም? ከድንኳኑ። ጥሩ ክርስቲያን ማለት ታቦት ሲወጣ ታቦት ሲወርድ የጥምቀት ዕለት ከብክቦ የሚያወርድ፣ ታቦቱ ሲመለስ ታቦቱን ከብክቦ የሚመልስ ብቻ ሳይሆን ዘወትር ከቤተ ክርስቲያን የማይለይ ነው። ማለዳም ኪዳን የሚያስደርስ ቤተ ክርስቲያን ሳይሳለም የማይውል፣ እሁድ ሳያስቀድስ የማይውል፣ ከንስሐ አባት የማይርቅ፣ ከሥርዓተ ቤተ ክርስቲያን እንዳይለይ ከዛሬ ጀምሮም ሌላ የሚሰጣችሁ ተጨማሪ ትእዛዝ የጥምቀት ዕለት ብቻ ሳይሆን ከነገ ጀምሮ ሁላችሁም ጧት ቤተ ክርስቲያን እንዳትለዩ። ይህን ለማስረዳት ነው ቸሩ መድኃኔዓለም በሰባት ደመና መርቶ እስራኤልን ከግብፅ ወደ ከነዓን እንዳስገባ፣ በእናቱ አዳምና ሔዋንን መርቶ ገነት እንዳስገባ ታቦታቱንም